ኤርትራን የበላ ሰዓት ለኔ ማይበጀም ጅቡቲ ጥጓን ያዘ የህልውና ስጋት ተደቅኖብኛል ያለችው ጅቡቲ ያፋሩን አደገኛ እንቅስቃሴ ባይነቁራኛ እየተከታተለች ነው ለግብጽ ስለተሰጠ ወደብ ጥብቅ መረጃ ወጣ ውዝግቡ ከወደብና ድንበር በላይ ነው ዶክተር ጌዲዮን አፈረጡ በኢሳያስ የማይለወጥ ጥላቻ ምክንያት ከውዝግብ ወደ ግጭት እየተሸጋገረ መሆኑን ገለጹ ዓለም አቀፉ ማህበረሰብ በኢሳያስ ላይ ጫና እንዲያደርግ ጥሪ ቀርቧል ቀይ ባህርን እንደ ዋስትና ይዛ ኢትዮጵያን አማራጭ እንደሌለው ምርኮኛ የቦጠቦጠች መኖር የፈለገችው ጅቡቲ ከአዲስ አበባ በኩል ገፍቶ በወጣውና ወደ ግድቡ እየደረሰ ባለው የባህር በር ጥያቄ ጉዳይ ከባድ አጣብቂኝ ውስጥ መግባቷ እየተነገረ ነው ሸክሜን ያቀልልኛል በሚል የወሰነችው አደገኛ ውሳኔ ደግሞ የጨነቀው እርጉዝ ያገባል ሆኖባታል በሌላ በኩል ደግሞ ውጭ ጉዳይ ሚኒስቴር ለአስመራ ከባድ ማስጠንቀቂያ ልኳል ኤርትራ የሰላም በሮችን መዝጋቷንና የግዛት አንድነት ጥሰቶች ብሎም ትንኮሳዋን ካላቆመች መንግስት ያዘው የመታቀብ አቋም በዚህ አይቀጥልም ያሉት ዶክተር ጌዲዮን የሚፈራው ቅጽበት መቅረቡን አሳስበዋል ሰላም ውድ የሉዴሊ ቤተሰቦች እንደምን አላችሁ ቻናሉን ሰብስክራይብ ላይክ ሼር ያደረጋችሁ እስከ መረጃዎቻችን ፍጻሜ አብራችሁን ቆዩ የኢትዮጵያ ውጭ ጉዳይ ሚኒስቴር ዶክተር ጌዲዮን ቲሞቴዎስ ከኤርትራ ጋር የገቡበት ውዝግብ ከወደብና ድንበር በላይ ነው ሲሉ አነጋጋሪ አስተያየት አጋርተዋል በኢሳያስ የማይለወጥ ጥላቻ ምክንያት ከውዝግብ ወደ ግጭት እየተሸጋገረ መሆኑን ገለጹ ዓለም አቀፉ ማህበረሰብ በኢሳያስ ላይ ጫና እንዲያደርግ ጥሪ ቀርቧል ኢትዮጵያ ዓለም አቀፉ ማህበረሰብ ኤርትራ ላይ ጫናዎችን እንዲያደርግ ጥሪ ያቀረበች ጥሪው የቀረበው ትኩረቱን በአፍሪካ ቀንድ ዙሪያ ባሉ ወቅታዊ ተለዋዋጭ የፖለቲካ ደህንነት ሁኔታዎች ላይ አድርጎ በአዲስ አበባ ዩኒቨርሲቲ በመካሄድ ላይ ባለው የውይይት መድረክ ነው ከጥቂት ዓመታት በፊት ተሻሽሎ የነበረው የኢትዮጵያና የኤርትራ ግንኙነት በአስመራው መንግስት ጸባጫሪ ድርጊቶችና ትንኮሳዎች ምክንያት የሻከረ መምጣቱ ስብሰባውን የከፈቱ የውጭ ጉዳይ ሚኒስቴር ጌዲዮን ቲሞቴዎስ ገልጸዋል በተለይ ኢትዮጵያ ወደብና የባህር በር ጥያቄዎችን ማንሳቷ ተከትሎ ከኤርትራ መንግስት ጋር ያለው ግንኙነት የበለጠ መሻከሩን በማንሳት የኤርትራ መንግስት የኢትዮጵያን ሰላም ለማደፍረስና እድገቷን ለማደናቀፍ ታጣቂዎችን ከመደገፍና ከማስታጠቅ ጀምሮ አይነተ ብዙ ትንኮሳዎችን እያደረገና የውጭ አካላት ወኪል ሆኖ እያገለገለ ይገኛል ብለዋል በሉዓላዊነታችንና በብሔራዊ ጥቅማችን እየተቃጣ ለሚገኘው ጣልቃ ገብነት ያጸፋ ምላሽ ለመስጠት የሚያስችል በቂ ምክንያት ቢኖረንም ሁኔታውን በትዕግስት መከታተል መርጠናል ሲሉም ተናግረዋል በሀገራቱ መካከል የተፈጠረ የተካረረ ቅራኔ ምጣኔ ሀብትን ጨምሮ በሌሎችም ዘርፎች ሊደረጉ የሚችሉ የሁለትዮሽ ቀጠናዊ ትብብሮች ሊፈታ እንደሚችልም ገልጸው ሁለቱም ሀገራት ይህን ለማሳካት የሚያስችል ደማዊና ታሪካዊ ጥብቅ ግንኙነት እንዳላቸው አብራርተዋል በቀጣይ መረጃ ኤርትራን የበላ ሰዓት ለኔ ማይበጀም ጅቡቲ ጥጓን ያዘች ኢትዮጵያ በበኩሏ ከጀርባ ለሚወጋት ሁሉ ማስከፈሌ አይቀርም ማለቷ ጉዳዩን ቀልብ ሳቢ አድርጎታል የህልውና ስጋት ተደቅኖብኛል ያለችው ጅቡቲ የአፋርን አደገኛ እንቅስቃሴ ባይረ ቁራኛ እየተከታተለች መሆኑ እየተነገረ ሲሆን ከሰሞኑ ለግብጽ ስለተሰጠው ወደብም ጥብቅ መረጃ ወጥቷል ውሳኔዋ የሚያስከትለውን ውጤት ለመቀበል ራሷን ማዘጋጀት ሳይኖርባት አይቀርም የሚለው ሐሳብ ግን ትንሽዋን ሀገር እየናጣት ነው ተብሏል ነካክተው የተኛውን በሬ ያደረጉት አውሬ እንደሚለው ሀገርኛ ተረት ኢትዮጵያን ነካክተው ያስቆጡት ጎረቤቷ አሁን መሰረታቸውን የሚነቀንቅ ጉድ መጥቶባቸዋል ከሰሞኑ የአስመራ ሰዎችን እንቅልፍ የነሳው ጉዳይ ተራውን ለጅቡቲ ያስረክባል የተባለ ሲሆን የቀይ ባህርን ቀጠና የተቀራመቱ ትንንሽ ሀገራት የቅኝ ግዛት ውል ከኢትዮጵያ እጅ የወጣችበት ታሪክ ሲቆፈር ያልተጠበቀ ገመናዎች እየተጋለጡ ናቸው ከኢትዮጵያ ተቃርነው ባንድ ጎራ የተሰለፉትና ኢትዮጵያን ለማፈን እየተራወጡ ያሉት የጎረቤት ሀገራት ፖለቲካዊ ተንታኞችና አክቲቪስቶች ኢትዮጵያ የባህር በር ካገኘች አንችላትም በጭራሽ ወደ ቀይ ባህር ድርሽ እንዳትል የሚል የጋራ አቋም የያዙ ሲሆን ያሏቸውን ወደቦች አሳልፎ ለመስጠትም የያዙት ጥርፊያ ደግሞ አስተዛዛቢ ደረጃ ላይ ደርሷል ኢትዮጵያ ወደ ባህር በር የምትወጣበትን መንገድ ሁሉም ለመዝጋት እንቅስቃሴ እያደረጉ ሲሆን በዚህም መነሻነት የአልሲሲ መንግስት ጉዳይ ማስፈጸሚያው መሳሪያ የሆነው የአረብ ሊግ ህብረት በማስተባበር ኢትዮጵያ የአረቡን ባህራችን ልትሻማን ነው ከሚለው መሰረተ ቢስ ቅስቀሳ እስከ ወታደራዊ ዛቻ ድረስ በማሰማት ኢትዮጵያ ወደ ባህር በር የምትወጣበት መንገድ ሁሉ ለመዝጋት እየሰሩ መሆኑ እየተሰማ ባለበት ወቅት ትንሿ ጅቡቲ ግብጽን ተጠቅማ ኢትዮጵያ ለማስፈራራት በወሰደችው ድንገተኛ እርምጃ ራሷ ላይ እባብ የጠመጠመችበትን ስምምነት ማድረጓ ተጋልጧል የቀይ ባህር አፋር ድርጅት ብርጌድና ሐምዶንና የአፋር ብሔራዊ ንቅናቄን የመሳሰሉ የኤርትራ ድርጅቶች በአስመራ መንግስት ላይ የተቀናጀ የትጥቅና የፖለቲካ ትግል መጀመራቸውን ተከትሎ ጅቡቲ መነበር አየኝ በሚል ከባድ ስጋት ውስጥ መውደቋ እየተነገረ ነው ጉዳዩ ኤርትራን የበላ ሰዓት ለኔም አይመለስም ከሚል ስጋት የመነጨ ነው የሚሉ አስተያየቶች እንደሚሉት ከሆነ በዚህ የትጥቅ እንቅስቃሴ ምክንያት የህልውና ስጋት ተደቅኖብኛል ያለችው ጅቡቲ የአፋሩን አደገኛ እንቅስቃሴ ባይረ ቁራኛ እየተከታተለች ሲሆን ኢሳያስን በመቃወም የጀመረው የአፋር ትግል ከኢሳያስ ውድቀት በኋላ አጀንዳውን አፋርን በሙሉ አንድ አድርጎ ወደ መጠቅለል ማደጉ አይቀርም የሚል ፍራቻ በኦማር ጊሌ ቤተ መንግስት ውስጥ ትልቅ ትርምስ መፍጠሩ እየተነገረ ይገኛል ከንቅናቄዎቹ የትጥቅ እንቅስቃሴ በተጨማሪ የባህር በር ይገባኛል ብሎ የተነሳው የአዲስ አበባ
መንግስት ከነዚሁ ታጣቂዎች ጋር በቅርበት እየሰራ ነው፣ ከፍተኛ ወታደራዊና ዲፕሎማሲያዊ ድጋፍ እያደረገላቸው ነው የሚለው ታክሎበት መጀመሪያ የመቀመጫዬን ያለችው ጅቡቲ ለጊዜውም ቢሆን ከስጋት ነጻ ያደርገኛል ያለችውን እርምጃ የወሰደች ቢሆንም በብዙዎች ዘንድ አልተደገፈላትም። የአህያ ባል ከጀባ ያስጥልም ያስባለው አደገኛ የጅቡቲ እርምጃ በኢትዮጵያ ሀብትና ሀሳብ አመንጭነት ለኢትዮጵያ ብቻ ታስቦ የተገነባውን የታጁራ ወደብ ለሳውዲ አረቢያ በመስጠት ተጀምሮ አሁን የኢትዮጵያ ታሪካዊ ጠላት የሆነችው ግብፅን በመጋበዝ ቀጥሏል። ጅቡቲ አደገኛ እንቅስቃሴ እያደረገች ነው። ይህ እንቅስቃሴዋ ግን ለራሷ ሌላ መዘዝ ሊያስከትልባት እንደሚችልም እየተነገረ ነው። ጅቡቲ ከሳውዲ አረቢያ፣ ግብፅና ኤርትራ ጋር የጀመረችው መርዘኛ አካሄድ ኢትዮጵያን ለማነቅ የሚደረግ እንቅስቃሴ ነው የተባለ ሲሆን ሄዶ ግን የተፈራውን ቀን ሲመጣ ውጤቱ የአህያ ባል ከጅብ አያስጥልም እንደሚባለው የቅርቧን ኢትዮጵያን ጥላ ከሩቅ ያንጠለጠለቻቸው ሀገራት ችላ ሲሏት ውጤቱ እጅግ አስከፊ ሊሆንባት ይችላል እየተባለ ይገኛል። የጅቡቲ ግብፅን ወደ ምድሯ ማስጠጋትና የታጁራ ወደብን ለሳውዲ መስጠት በራስ አንገት ላይ ገመድ እንደማሰር ነው በሚል የሚተቹ የቀጠናው ፖለቲካዊ ተንታኞች የጅቡቲ ኢኮኖሚ የተመሰረተው በኢትዮጵያ ኢኮኖሚ ላይ በመሆኑ የጅቡቲ ኢኮኖሚ ጥገኝነቱ ለኢትዮጵያ ኢኮኖሚ ነው። ከኢኮኖሚ አንጻር ስንመለከት ጅቡቲ የኢትዮጵያ ጥገኛ ብቻም ሳትሆን ምርኮኛም ጭምር ነች ሲሉም ይገልጻሉ። የጅቡቲ ጂዲፒ $4 ቢሊዮን ገደማ ሲሆን $2 ቢሊዮን ገደማ የሚሆነው ገቢ ጅቡቲ የምታገኘው ለኢትዮጵያ ወደብ በማከራየት የማጓጓዣ አገልግሎት በመስጠት ነው። ይህ ማለት 50% የጅቡቲ ኢኮኖሚ የሚመነጨው ከኢትዮጵያ ኢኮኖሚ መሆኑ ነው የሚለው በጉዳዩ ላይ የቀረበ አንድ ትንታኔ ጅቡቲ ኢትዮጵያ የጅቡቲን ወደብ በኪራይ መጠቀሟን እንድትቀጥል ይልቅ ኢትዮጵያ ለቀይ ባህር በቅርብ ርቀት ላይ ያለችና በቀጠናው የራሷ ፍላጎት ያላት አገር እንደመሆኗ መጠን ኢትዮጵያ በጅቡቲ የራሷ የጦር ሰፈር እንዲኖራት ባትፈቅድም ከሩቅ ለመጡ ባዕዳን ሀገራት መሬቷን ቆርሳ ወደ 10 ለሚጠጉ ሀገራት ከ20 እስከ $70 ሚሊዮን በሊዝ ያከራየች ሲሆን ከዚህም በዓመት $300 ሚሊዮን ብቻ የምታገኝ ሲሆን ይህም የጂዲፒዋ 10% ብቻ ነው በማለት አብራርቷል። ጽሁፉ ይቀጥልና ጅቡቲ በቀጠናው ከፍተኛ የንጹሃን መጠጥ ውሃ እጥረት ያላት ሀገር ከመሆኗ ጋር ተያይዞ በቀን 20 ሚሊዮን ሊትር ወይም 20,000 ኪዩቢክ ሜትር ንጹህ የመጠጥ ውሃ ከኢትዮጵያ የሚሄድላት ሲሆን በአሁኑ ወቅት ኢትዮጵያ የጅቡቲን የንጹህ መጠጥ ውሃ ደህንነትና አቅርቦት አስተማማኝ ለማድረግ የውሃ መጠኑን በቀን ወደ 100 ሚሊዮን ሊትር ከፍ ለማድረግ እየሰራች መሆኑን ያስታውሳል። ጅቡቲ ኢኮኖሚዋን 50% የምትሸፍነው ለኢትዮጵያ ወደብ አከራይታ በምታገኘው ገቢ ነው። ከዚሁ ጋር ተያይዞ የኢትዮጵያ የረጅም ጊዜ ጠላት በድፍረት ወደ ምድሯ መጋበዟና የታጁራ ወደብ ከኢትዮጵያ ጋር በጋራ አልምታ በጋራ ተጠቃሚ ከመሆን ይልቅ በውጭ ኃይሎች ተጽዕኖ ስር ወድቃ አሊያም ደግሞ የውጭ ኃይሎችን ፍላጎት ለማስፈጸም የኢትዮጵያን ወደ ቀይ ባህር የመቅረብ ፍላጎት በጅቡቲ በኩል የተዘጋ እንዲሆን አስባ የታጁራን ወደብ ለሳውዲ አስረክባ ከሆነ ሳውዲ ወደቡን የምታለማው የኢትዮጵያ ገበያ መሰረት አድርጋ በመሆኑ ይበልጥ ተጎጂ የምትሆነው ጅቡቲ እንጂ ኢትዮጵያ አትሆንም በማለት መከራከሪያውን ያቀርባል። በነዳጅ የፈረጠመ ኢኮኖሚ ያላት ሳውዲ ወደቡን በዘመናዊ መንገድ አልምታ ስታበቃ የማጓጓዝ ስርዓቱ የተቀላጠፈ እንዲሆን ለማድረግ አፋር፣ ትግራይንና አማራ ክልልን የሚያገናኝ ደረጃውን የጠበቀ የመንገድ መሰረተ ልማት ከኢትዮጵያ መንግስት ጋር መስራቱ አይቀሬ ስለሆነ በዚህ ሂደት ውስጥ የሚመነጨው ኢኮኖሚ የአንበሳውን ድርሻ ተካፋይ የምትሆነው ሳውዲ እንጂ ጅቡቲ አትሆንም። ታጁራ ወደብ ከጅቡቲ ወደብ የተሻለ የተቀላጠፈ አገልግሎት የሚሰጥ ከሆነ ኢትዮጵያ በሂደት ፊቷን ወደ ታጁራ ልታዞር ትችላለች። ይሄም ለጅቡቲ ጉዳት እንጂ ጥቅም ይዞ ላይመጣ ይችላል በማለት የጅቡቲ አካሄድን ተችቷል። የተወደዳችሁ የቻናላችን ቤተሰቦች ለአሁኑ ለእናንተ ይመጥናሉ ብታደምጧቸው ታተርፉባችኋላችሁ ብለን የመረጥንላችሁ ዕለታዊ መረጃዎቻችን እስካሁን ያደመጣችኋቸው ነበሩ። በተመሳሳይ ሀገራዊና ቀጠና ጉዳዮች እንዲሁም ዓለም አቀፋዊ የጂኦፖለቲካ ወታደራዊና አነጋጋሪ ክስተቶችን ለበለት ተከታትለን በትኩስ ይዘን እንደምንቀርብ እያሳወቅን የቻናሉ ቤተሰብ ካልናችሁ ሰብስክራይብ፣ ቪዲዮን ላይክ እና ሼር በማድረግ ተደራሽነታችን ታሰፉ ዘንድ አክብሮታዊ ግብዣችን ነው። አበቃን። ሰናይ ጊዜን ተመኘን።